ሰላም ጤና ይስጥልኝ አድማጭና ተከታታዮች ሰበር መረጃ ይዤላችሁ በድጋሚ ተመልሻለሁ። የትግራይ ምክር ቤት ወደ ስራ ገብቻለሁ በማለት ዶክተር ደብረጽዮን ገብረሚካኤልን የክልሉ ፕሬዝዳንት አድርጎ መሾሙን ተከትሎ የጠቅላይ ሚኒስትሩ አማካሪና የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ እጅግ ጠንካራና ቁጡ ምላሽም ሰጥተዋል። ኢትዮጵያና የተባበሩት አረብ ኤሚሬቶች ከባህር ዳር በተነሱ ድሮኖች የካርቱም አውሮፕላን ማረፊያ ደበደቡ በሚል ሰሞኑን ላቀረቡት ከባድ ክስ የኢትዮጵያ የውጭ ጉዳይ ሚኒስትር ዛሬ ሜይ 5 ቀን 2026 እጅግ ጠንካራና አጸፋዊ የመልስ ምት ለሱዳን መስጠታቸውም ተሰምቷል። እንዲሁም ብልጽግና ፓርቲ በባህር ዳር ከተማ የአደባባይ የምርጫ ቅስቀሳ ማካሄዱንም መረጃዎችን ይዘናል። በዝርዝር የምናየው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋበዝናችሁ። በቅድሚያ ወደምናየው ዝርዝር መረጃችን ስናልፍ የባህር ዳር ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኢትዮጵያ ወደ ተምሳሌታዊ ሀገር በሚል መሪ ቃል ሰፊውን የማህበረሰብ ክፍል ያሳተፈ የአደባባይ ምርጫ ቅስቀሳ በከተማዋ አካሂዷል። በከተማ አስተዳደሩ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሞላ ሁሴን በቅስቀሳ መርሃ ግብሩ ላይ ባደረጉት ንግግር ባለፉት ዓመታት በባህር ዳር ከተማ የጀመርናቸው ስራዎች ከተማዋን ውብ ከማድረግ ባሻገር በልማት ስራዎች የነዋሪዎችን ተጠቃሚነትና ምቹነትም ያረጋገጡ ናቸው ብሏል። ለአብነትም ለከተማዋ ድምቀት የፈጠረውን የኮሪደር ልማትና ታላቁን የአባይ ወንዝ ድልድይ እንደ ማሳያነትም አንስተዋል። ይህ ገና ጅማሮ ነው ያሉት ኃላፊው ፓርቲው በምርጫ ካሸነፈ ዘላቂ ሰላምና ልማትን ህብረ ብሔራዊ አንድነትን ለማጠናከር ይሰራል ሲሉም ተናግረዋል። ከተማዋ ወደ ታላቅ ከፍታ እንድትደርስ ይሰራል ሲሉም ገልጸዋል። ፓርቲው ለሰባተኛ ጠቅላላ ምርጫ ያቀረባቸው እጩ የከተማዋን የልማት ከፍታና የማህበረሰቡን ተጠቃሚ ለማረጋገጥ አስተዋጽኦ ያበረከቱ መሆናቸውንም ገልጸዋል። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማው በበኩላቸው ፓርቲው ግልጽ ዓላማ ያሉት ወንድማማችነትና አንድነትን በማጠናከር ጠንካራና ተምሳሌት የሆነች ኢትዮጵያን ለመገንባት አልሞ እየተንቀሳቀሰ የሚገኝ የሰላምና የልማት ፓርቲ ነው ብለዋል። ለዜጎች እኩልነት ተጠቃሚነት የሚተጋው ፓርቲ መሆኑንም ገልጸው ከተማዋን በለውጥ ጉዞ ናት ያሉት አቶ ጎሹ እንዳላማው ፓርቲው ምርጫውን ካሸነፈ ይህን የለውጥ ጉዞ በተሻለ በማስቀጠል ከተማውን የኢንቨስትመንት መዳረሻ የማድረግ ልማቶቹን የበለጠ በማፋጠን የዜጎቹን ተጠቃሚነት ለማረጋገጥ ይሰራል ነው ያሉት። በምረጡኝ ቅስቀሳ መርሃ ግብሩ ላይ በከተማዋ የፓርቲው እጩ አባላትና ደጋፊዎች ወጥተው ተሳትፈዋል። በከተማው አስተዳደሩ ፓርቲው አቶ ተመስገን ጥሩነህን የብልጽግና ፓርቲ የባህር ዳር ከተማ ምርጫ ክልል የህዝብ ተወካዮች አቶ አረጋ ከበደና ወይዘሮ ሰላማዊት አለማየሁ የክልል ምክር ቤት እጩዎች በማድረግ በሰባተኛው ጠቅላላ ምርጫ እንዲወዳደሩም ተመላክቷል። የአፍሪካ ቀንድ የጂኦፖለቲካዊ ውጥረት ከመቼውም ጊዜ በላይ ወደ አደገኛ የዲፕሎማሲና የውክልና ጦርነት አዘቅት ውስጥ እየገባ መሆኑን የሚያሳዩ ክሪቲካል ክስተቶች እየተስተዋሉ ይገኛሉ። ከሰሞኑ የሱዳን ጦርና መንግስት ባለስልጣናት ኢትዮጵያና የተባበሩት አረብ ኤሚሬቶች ከባህር ዳር በተነሱ ድሮኖች የካርቱም አውሮፕላን ማረፊያ ደበደቡ በሚል ሰሞኑን ላቀረቡት ከባድ ክስ የኢትዮጵያ የውጭ ጉዳይ ሚኒስትር ዛሬ ሜይ 5 ቀን 2026 እጅግ ጠንካራና አጸፋዊ የመልስ ምት ሰጥተዋል። የኢትዮጵያ መንግስት በመግለጫው የሱዳንን ክስ መሰረተ ቢስ ሲል ማጣጣሉ ብቻ ሳይሆን የሱዳን ጦር የህወሓት ቅጥረኛ ተዋጊዎችን በመጠቀም የኢትዮጵያን ደህንነትና የግዛት አንድነት እየተፈታተነ ነው ሲሉ እጅግ አሳሳቢ የሆነ ይፋዊ ክስ ሰንዝረዋል። ይህ የኢትዮጵያ ውጭ ጉዳይ ሚኒስትር መግለጫ በዋናነት ከባድ የሚሆነው ሀገሪቱን የውስጥ ፖለቲካና የጸጥታ ቀውስ ከቀጠናው የውክልና ጦርነት ጋር በቀጥታ በማስተሳሰሩ ነው። መንግስት በመግለጫው እንዳለው የሱዳን ጦር በሀገሪቱ እየተካሄደ ባለው የእርስ በርስ ጦርነት ውስጥ የህወሓት ታጣቂዎች እንደ ቅጥረኛ ጦር በስፋት እየተጠቀመባቸው ይገኛልን ብሏል። ከዚህም ባሻገር የሱዳን ጦር ለዚህ የህወሓት ቅጥረኞች የጦር መሳሪያና የገንዘብ ድጋፍ በማድረግ በኢትዮጵያ ምዕራባዊ ድንበር በኩል ሰርገው እንዲገቡና ጥቃት እንዲፈጽሙ እያመቻቸ መሆኑን በግልጽ አስቀምጧል። ይህ ሁኔታ የፕሪቶሪያውን የሰላም ስምምነት ተፈጻሚነት ክፉኛ ጥያቄ ምልክት ውስጥ የሚከት ሲሆን የህወሓት ኃይሎች ትጥቅ ከመፍታት ይልቅ ድንበር ተሻግረው በቀጠናዊ ጦርነት ውስጥ ተዋናይ መሆናቸውን የፌዴራል መንግስቱ በይፋ ማመኑን ያሳያል። ከዚህ በተጨማሪ መግለጫው ሱዳን የተለያዩ ጸረ ኢትዮጵያ ኃይሎችን የሚሰበሰቡባት ማዕከል ሆናለች ሲልም በብርቱ ኮንኗል። የሱዳን ባለስልጣናት በቅርቡም ሆነ ከዚህ ቀደም ኢትዮጵያ ላይ የሚያነሷቸው ክሶች ከራሳቸው የመነጩ ሳይሆኑ ከጀርባቸው ሆነው አጥፊ አጀንዳቸውን ማስፈጸም በሚፈልጉ የውጭ ደጋፊዎች ትዕዛዝና ቀጥተኛ ግፊት የሚፈጸሙ መሆናቸውንም የኢትዮጵያ አጋልጣለች። ምንም እንኳን መግለጫው እነዚህን የውጭ ኃይሎች በስም ጠርቶ ባያጋልጥም የፖለቲካ ተንታኞች እንደሚያሳዩት ይህ አገላለጽ ሱዳንን በገንዘብና በዲፕሎማሲ ለሚደግፉት እንደ ግብጽ ላሉ ታሪካዊ የኢትዮጵያ ተቀናቃኞች የተሰጠ እና ቀጥተኛ ማስጠንቀቂያ መሆኑን መረዳት አያዳግትም ነው የተባለው። የውጭ ጉዳይ ሚኒስትሩ መግለጫው ሲያጠቃልል የዲፕሎማሲያዊ ቃላት በመጠቀም ኢትዮጵያ ከሱዳን ህዝብ ጎን መቆሟን እንደምትቀጥልና ለሱዳን ቀውስ ወታደራዊ መፍትሄ እንደሌለ አጽንኦት ሰጥተዋል። በአስቸኳይ ሰብአዊ ተኩስ አቁም ተደርጎ ሁሉንም አሳታፊ የሆነ ሲቪል አስተዳደር እንዲመሰርቱም ጥሪ አቅርበዋል። ሆኖም ይህ የሰላም ጥሪ በመግለጫው መጀመሪያ ላይ ከቀረቡት ከባድ ወታደራዊ የደህንነትና የድንበር ጥሰት ክሶች ጋር ሲነጻጸር የአፍሪካ ቀንድ ከሰላም ድርድር ይልቅ ወደ ለየለት የእርስ በርስና የውጭ ኃይሎች የውክልና ጦርነት በፍጥነት
እያመራ መሆኑን የሚያሳይ ግልጽ ማሳያ ነው የተባለው። በመጨረሻ ወደምናየው ዝርዝር መረጃችን ስናልፍ የትግራይ ምክር ቤት ወደ ስራ ገብቻለሁ በማለት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መሾሙን ተከትሎ ጠቅላይ ሚኒስትሩ አማካሪ እና የትግራይ ጊዜያዊ አስተዳደር የነበሩት አቶ ጌታቸው ረዳ እጅግ ጠንካራና ቁጡ ምላሽ ሰጥተዋል። አቶ ጌታቸው በይፋዊ ማህበራዊ ትስስር ገጻቸው ባሰፈሩት አጭር ነገር ግን ጥልቅ መልእክት የዶክተር ደብረጽዮን ቡድን እያደረገ ያለው የስልጣን ሽኩቻ ልጆች ቤት ሰርተው ከሚጫወቱት ቃንጫ መራዕት የልጆች የዕቃ መጫወቻ ጋር በማመሳሰል ክፉኛ አጠጥለውታል። የአቶ ጌታቸው ረዳ የትግረኛ መልእክት ትርጉም ቃንጫ መራ የምትባል የልጆች ጨዋታ አለች። ትውልድ ልጆችን ለመጨረስ የወሰኑ ደናቁርት ዛሬም እያላገጡ ያችን ጨዋታ ደጋግመዋታል። ልንስቅ ነው ወይስ ልናለቅስ? እነዚህ አካላት ሳይባረሩ ሳይጠረጉ የትግራይ ህዝብ ሰላም አያገኝም። ይህ የአቶ ጌታቸው ረዳ መግለጫ አሁን በትግራይ ያለውን የፖለቲካ ፍትጊያ ወደ ሌላ ምዕራፍ ያሸጋገረ ነው። የህወሓት አሮጌ አመራሮች ደናቁርት ሲሉ መጥራታቸውን እንዲሁም የትግራይ ወጣቶችን ህይወት እንደጨረሱና አሁንም በህዝቡ ስቃይ ላይ እያላገጡ መሆኑን በመግለጽ በሁለቱ ቡድኖች መካከል ያለው እርቅ በማይቻል ሁኔታ መበጠሱን በግልጽ ያሳያል ሲሉ የፖለቲካ ተንታኞች ተናግረዋል። በተለይም በመልእክታቸው ማስጠንቀቂያ ላይ እነዚህ አካላት ሳይባረሩ የትግራይ ህዝብ ሰላም አያገኝም ማለታቸው አቶ ጌታቸውና የለውጥ ፈላጊ ቡድን ጀነራል ታደሰ ወረደን ጨምሮ የዶክተር ደብረጽዮን አጀንዳ ከፖለቲካው መድረክ ሙሉ በሙሉ ለማስወገድ ቁርጠኛ መሆናቸውን የሚያመላክት ነጥብ ይመስላል። የፌዴራል መንግስቱ ሆነ የክልል ጊዜያዊ አስተዳደሩ ይህንን ህገወጥ ሹመት እንደማይቀበሉና አሮጌው አመራር በህዝብ ላይ እየደረሰ ያለውን የፖለቲካ ቁማር ለማስቆም ከባድ እርምጃ ሊወስድ እንደሚችሉ የፖለቲካ ተንታኞችም ይገምታሉ። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው አዲስ መረጃ ይመስላል። በሌሎች መረጃዎች መልሳለሁ። እስከዚያው ግን መልካም ጊዜ